በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ እንኳን ለቅዱስ ሚካኤል ዓመታዊ በዓል አደረሰን አደረሳችሁ። አቤቱ አምላካችን ፈጣሪያችን እግዚአብሔር ሆይ ይህችን ሰዓት ባርከህ ቀድሰህ ስለሰጠህን እናመሰግናለን። የመላእክትህ ተራዳይነትም እንዳይለየን ቅዱስ ፈቃድ ይሁንልን። በዓሉን በተመለከተ ቀጣይ ዝማሬን እንሰማለን። አንተኑ ከመና ወአንተኑ ለእስራኤል መና ከመና ወአንተኑ ለእስራኤል መና ሶበ ይወርዱ መላእክት ይወርዱ አወይ ሊቃነ መላእክት ይበለ አሎሙ ድምፀ ወአልቦ ሐሰር ለምክያዳት ይቀልል ሩፀቶሙ እምነፋሳት ውስተ ሀገሩ ለእግዚአብሔር ኢትዮጵያ። እንግዲህ ተመልሰናል። አምላካችን አሁንም ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። በድጋሚ ሁላችሁንም እንኳን ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ አደረሰን። የኦርቶዶክስ ተዋሕዶ ቤተክርስቲያናችን ለቅዱሳን መላእክት ልዩ ስፍራ አላት። አናመልካቸውም፣ እናከብራቸዋለን። የአምልኮ ሳይሆን የጸጋም ስግደት እንሰግድላቸዋለን። ለመሆኑ መላእክት እነማን ናቸው? መላእክት አይጋቡም፣ አይዋለዱም። መላእክት የተፈጠሩት በዕለተ እሁድ ነው። ከፍጥረታት የመጀመሪያዎቹ ናቸው ማለት ነው። የተፈጠሩትም ከእሳትና ከነፋስ ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ እንደ ነፋስና እንደ እሳት ናቸው ይላል። እዚህ ናቸው እዚያ ናቸው ማለት በሰው ልጆች አእምሮ አይቻልም። ከሰባቱ ሊቃነ መላእክት አንዱ ቅዱስ ገብርኤል እንደተናገረው በሉቃስ ወንጌል ምዕራፍ 1 ቁጥር 14 ላይ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሏል። የእግዚአብሔር ፊቱ ወዴት እንደሆነ እስካልታወቀ ድረስ የመላእክቱም የቱ ጋር ናቸው ብሎ ለመመርመር የማይቻል ነው። ለምህረትም ለመዓትም ይላካሉ። ከነፋስ የፈጠኑ ናቸው። ቅድም በዝማሬ እንደሰማነው እንደ እሳትም ናቸው። ከእሳት ተፈጥረዋልና ኃይል አላቸው። ይህ ኃይል የተሰጣቸው ከእግዚአብሔር ነው። ትልቅ ስልጣን አላቸው በዓለሙ ላይ። ለዚህ ነው በዘጸአት ምዕራፍ 23 ቁጥር 20 ላይ መልአኬን በፊትህ እሰዳለሁ፣ አታስመርሩት፣ አታስቆጡት፣ ዝም አይልምና አይምርም ማለት ነው። ቁጣውን በሰዎች ልጆች ላይ ለማምጣት ደግሞ ወዲያው የሰዎችን ቁጣ የሰዎችን ኃጢአት ተመልክተው ፍርድ ይሰጣሉ። ለምሳሌም በዘፍጥረት ምዕራፍ 19 ቁጥር 1 ላይ እንደምናየው ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ። ወደ ሰዶም የገቡበት ዋናው ምክንያት በሰዶምና በገሞራ በተለይም በአምስቱ ከተሞች ኃጢአት ስለበዛ ኃጢአታቸው እግዚአብሔርን ስላስቆጣ ሁለቱ መላእክት ወደ ሰዶም ገቡ በምሽት። በሰዶም የነበሩትንም በደለኞች ዘማውያን ኃጢአተኞች ስለነበሩ አይናቸው እስኪታወር ድረስ መላእክቱ ቀጥተዋቸዋል። ሎጥንና
የሎጥን ቤተሰቦች ከሚመጣው ቁጣ እንዲያመልጡ አድርገዋል። ስለዚህ እግዚአብሔርን ከመላእክቱ ነጥሎ ለብቻ ማየት አይቻልም። ለምሳሌ ሙሴ የአማቱን የዮቶርን በጎች ሲጠብቅ ቁጥቋጦ ሲነድ ሲመለከት ምን ነበር ያየው? የእግዚአብሔርን መልአክ በእሳት ነበልባል በሾህ መካከል ታየው ይላል። አሁን ሙሴ በእሳት ነበልባል ውስጥ ያየው የእግዚአብሔር መልአክን ነው። ሙሴም ይህንን እሳት ሊያጠፋ መጣ። የእግዚአብሔር ተራራ ተብሎ በሚታወቀው በኮሬብ የአማቱን የዮቶርን በጎች ይጠብቅ ነበርና እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ አለው ይላል። ቅድም አይቶ የመጣው ማንን ነው? መልአኩን። በምን ውስጥ? በእሳት ነበልባል ውስጥ። አሁን በእሳት ነበልባል ውስጥ ደግሞ የተናገረው ማን ነው? እግዚአብሔር። አንዳንድ ጊዜ እግዚአብሔር መልአክ ሲል ግራ እንዳይገባን ነው። በእግዚአብሔር ፊት የሚቆሙ መላእክት ስለሆኑ ኃይልና ስልጣን አላቸው። እርሱም እነሆኝ አለ ሙሴ ብሎ ሲጠራው፣ አትቅረብ የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቀህ ቁም አለው ይላል። እዚህ ጋር ሁለት ነገሮች እናያለን። የእግዚአብሔር መልአክ፣ እግዚአብሔር ራሱ። ያ ማለት ግን እግዚአብሔር በእግዚአብሔርነቱ መጠን አምላክ ነው፣ ተፎካካሪ ተነጻጻሪ የሌለው። መላእክት ደግሞ ተነጥለው የማይታዩ የእግዚአብሔር ባለሟሎች ናቸው። ለዚህ ነው ኦርቶዶክስ ተዋሕዶ ለቅዱሳን መላእክት ልዩ ስፍራ ያላት። በዘመናችን የምንሰማቸው ጉዳዮች አሉ፣ ብዙ ጊዜ አንስተነዋል። ለመላእክት ይሰገዳል አይሰገድም የሚሉ ክርክሮች የማይመጥኑ ዘመኑን የማይመጥኑ ስለ መላእክት መስገድ አለመስገድ ማንም የሚመልሰው ነው። በጉልበቱ ሁሉ ይስገድ ተብሎ የአምልኮ ስግደት የተሰጠው አምላካችን እግዚአብሔር ብቻ ነው። ለምን ጥያቄው ደጋግሞ እንደሚነሳ ይገባኝ። ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ መልስ አላት። ብዙ ጊዜ የሚጠቀሰው ራዕየ ዮሐንስ ምዕራፍ 19 እና ምዕራፍ 20 ነው። ዮሐንስ ወንጌላዊ በሰማይ አምልኮ አብሮ ያመልክ ነበርና ከቅዱሳን መላእክት ጋር ያንን ምስጢር እያየ የእግዚአብሔር መልአክ መጣና ወደ በጉ ሰርግ የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። እኔም ከመጻፌ በፊት እግሩ ፊት ተደፋው፣ ሰገድኩ። እሱም እንዳታደርገው ተጠንቀቅ፣ አንተና የኢየሱስ ምስክር ያላቸው አብሬ ባሪያ ነኝ። ምን ማለት ነው? ቅዱስ ዮሐንስ የት ነበረ? ወንጌላዊ አብሯቸው እኮ ነበር የሚያመልከው። ሰማይ ላይ ተነጥቆ ሄዷል። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ከሁሉ ለማንስ ለኔ ብሎ የተገለጠለትን ነገር ሲናገር የሰማይ ምስጢር ሌላ ነው። ይግለጥልን እግዚአብሔር የሰማይ ምስጢር እንዲገለጽልን። ስለዚህ መላእክት ካፈጣጠራቸው ጀምሮ ስንመለከት የመጀመሪያ ናቸው። ከእሳትና ከነፋስ የተፈጠሩ ናቸው። እሳትና ነፋስ ብቻ ግን የመላእክት ነው። ለዚህ ነው መላእክት እዚህ ናቸው እዚያ ናቸው ብሎ ማየት አይቻልም። እንደየሀገሩ ቋንቋና እንደየሀገሩ መልክ የመገለጥ ኃይል አላቸው። ለብዙዎች ተገልጠዋል። ሲገለጡላቸውም የሰገዱ ናቸው የምንመለከተው በአብዛኛው። ለምሳሌ ኢያሱ ሰግዷል በኢያሪኮ። በለዓም ሰግዷል፣ ፊቱ ተገልጦለት ሰይፍ ይዟል፣ ሰገደ ይላል። መላእክት በብሉይ ኪዳንም መላእክት ናቸው፣ በሐዲስ ኪዳንም መላእክት ናቸው። በረከታቸው ይደርብን። እልፍ አእላፋት ይባላሉ መላእክት። አንዱ በአንዱ ላይ ነው ሲያመሰግኑ። ቤተክርስቲያናችን ቅዳሴ ላይ የምታከብረው ትልቁ የአምልኮ ቃል አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ይሄ ትልቁ የአምልኮ ምስጋናችን። መላእክቱ ራሳቸው ቅዱስ 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 ብለው በሶስትነቱ ፈጣሪያቸውን አምላካቸውን ሲያመሰግኑ ያየነው ነው። በትንቢተ ኢሳይያስ 6:1 ላይ እነሆ በሰማይም ታላቅ ዙፋን አየሁ፣ በዙፋኑም ላይ ተቀምጦ ነበር ይላል። መቅደሱን ሁሉ ልብሱ ሸፍኖት ነበር ይላል። ሱራፌልንም አየሁ፣ በሁለት ክንፋቸው ፊታቸውን ሸፈኑ አለ፣ በሁለት ክንፋቸው እግራቸውን ሸፈኑ አለ። በሁለት ክንፋቸው ይንሳፈፋሉ፣ 6 ክንፍ ለእያንዳንዱ ተሰጠው የሚለው እሱ ነው። ከዛስ ምንድነው ዝማሬው? ዛሬ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ምንለው ትልቁ የአምላክ ስም ምስጋና ነው። ይሄን ያሳዩንም ያስተማሩንም መላእክት ናቸው። እያንዳንዳቸው ቅዱስ 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 ይላሉ። ይሄንን ነው ኢሳይያስ ያየው። ሲመለከት ሰማይና ምድር ተናወጠ። የእግዚአብሔር ኃይለኛው ስሙ ነው። ምስጋና ለስሙ ይሁን። ለዚህ ነው ቅዳሴ ስንቀድስ አሐዱ አብ ሳይባል ድረሱ ምንለው። ከፍ ያለ ምስጋና ነው። ሰማይና ምድር ይናወጣል። ኢሳይያስ የፈራው ይሄንን አይቶ ነው። ቅዱስ 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 ሲሉ ምድርና ሰማይ ተናወጠ። በዚያን ዘመን ደግሞ አንድ በለምጽ ምክንያት የሞተ ኦዚያን የሚባል ንጉስ ነበር። ያላማው ሰው የለም በኢሳይያስ ዘመን።
ምድርና ሰማይ ሲናወጥ ልናልቅ ነው አምተነዋል ኦዚያንን አሉ። አንዱ የፈራው ነብዩ ኢሳይያስ ነው። ወዮልኝ ልሞት ነው አሉ። ወዲያው ከሱራፌል አንዱ እየበረረ መጥቶ በጉጠት እሳት አፌን ተኮሰበት ይላል። ለምጥ ነበረውና ኢሳይያስም ከለምጡ ዳነ። አይዞ ተፈውሳል፣ ኃጢአትህ ሁሉ ተወግዷል አለው። ዛሬም ኃጢአታችን ይወገድ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ብለው ያስተማሩን የአምልኮቱን ሕግና ስርዓት የነገሩን መላእክት ናቸው። መላእክቱ ይሄ ክብር አላቸው። ቅዳሴ ሲገባ መላእክት ያነጥፋሉ እኮ የሚባለው ክንፋቸውን ከዚህ የተነሳ ነው። ክንፋቸውን ዘርግተው አይደለ ቅዱስ 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 ያሉት። ቅዱስ ሲባል የአምልኮቱን ልክ ፈጽመዋል። እኛ ማነን እዚህ ጋር እንደፈለግ የምንንቀሳቀሰው? ታዲያ ቄሱ አሐዱ አብ ቅዱስ ሲል ቀጥ ብሎ ሁሉም በያለበት ይቆማል። መላእክት እንዲህ አይነት ክብር አስተማሩን። በረከታቸው ይደርብን። በእግዚአብሔር ፊት በእሳት ፊት የመቆም ችሎታ ኃይል ያላቸው ስማቸው እንኳን በእግዚአብሔር ስም የሚጠራ ሚካኤል፣ ገብርኤል፣ ኡሪኤል፣ ሩፋኤል፣ ራጉኤል እያልን የምንጠራው ኤል የእግዚአብሔር ስም ነው። ኃይል ያለው እሳት ያለው ስም ነው። አሁንም እንኳን ለሊቀ መላእክቱ ለቅዱስ ሚካኤል በዓል አደረሳችሁ። ይሄን ስንል እግዚአብሔር እዚህ ጋር የለም አይከብርም ማለት አይደለም። ዋናውማ እግዚአብሔር ነው። የመላእክቱ መኖርማ ትልቁ እግዚአብሔር ነው። ቅዱስ 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 ያሉት። ስለዚህ ለመዓት ይላካሉ፣ ለምህረትም ይላካሉ፣ ይቀጣሉ። ዛሬ የቁጣ ዘመን ነው። መላእክቱም እንዲያማልዱን መለመን። ዝማሪያችን ወይም ቅዳሴያችን፣ ማህሌታችን፣ ምስጋናችን ያለ መላእክቱ ፊት አይሆንም። ዳዊትም ይሄን ቃል ነግሮናል። እዚህ ላይም እንደምትመለከቱት ዳዊት ይሄን ቃል ነግሮናል። አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ። ስለ ቃሉ አምላክ የተመሰገነ ይሁን። ለመዘመር፣ ለማመስገን፣ ለመቀደስ በመላእክቱ ፊት። ለምን እነሱ ፊት አስፈለገ? በእግዚአብሔር ፊት ስለሚቆሙ። ስለዚህ ወደ ዛሬው በዓል ስንመለስ እስራኤልን ከምድረ ግብጽ ጀምሮ ሳይነሱ በፊት ሐሙስ ማታ ደም ተቀብቶ ሌሊት የእግዚአብሔር መልአክ አለፈ ይላል። መልአኩ ሲያልፍ ደም ያልተቀባውን የመጀመሪያ ልጅ እንዲሞት እያደረገ ነበር የሚያልፈው። የቀቡት ግንዳ ነው። ሲነጋ በግብጽ ውስጥ ጩኸትና ዋይታ በዛ። ያን ጊዜ እስራኤል ደግሞ ለጉዟቸው መቃናት እንዲሆን ጥሬ ይዘው በሸማቸው በመልአኩ መሪነት፣ በሙሴ ተከታይነት፣ በህዝቡ አጃቢነት ከግብጽ ወጡ። ግብጽ ውስጥ ሐዘን ነው፣ እነሱ ግን ነፃነት ነው። ስለዚህ ዛሬው ቀን የነፃነት ቀን ነው። የነፃነቱ መሪ ደግሞ በእግዚአብሔር ፊት የሚቆመው ሊቀ መላእክቱ ቅዱስ ሚካኤል ነው። በረከቱ ይደርብናል። ለዚህ ነው እስራኤል ከግብጽ ሲወጡ የሚመራቸው የነበረው እነሱ አያዩትም፣ እሱ ያያቸዋል። በደመናና በእሳት ሲመራቸው የነበረው ቅዱስ ሚካኤል ነው። ቀን ቀን በደመና ሌሊት በእሳት በደመናና በእሳት ይገለጥ ነበረ መልአኩ ቅዱስ ሚካኤል። እግዚአብሔር ነው የሚመራው። ባህሩን የከፈለው እግዚአብሔር ነው። አትጮህብኝም ባያስከው በትር ምታው ብሎ ባህሩ እንዲከፈል ያደረገ ከፊት የነበረው ግን መልአኩ ነው። ስለዚህ ዛሬ ባህሩን ተሻግረው ሲሄዱ መልአኩ ነበረ በእግዚአብሔር አዛዥነት የሚመራቸው። መላእክቱን ያለ እግዚአብሔር መላእክት ብለን ልንጠራ አንችልም። ፈጣሪያቸው፣ ኃይላቸው፣ ጥበባቸው እሱ ነውና ስሜ በእነሱ ስላለ አይምሩም ያለላቸው እሱ ነውና በመንገድ እንዲጠብቁን የሚያዛቸው እሱ ነው። የሚናገረውም እሱ ነው። በክቡር ዳዊት ተናግሯል። ይሄን እነሆ መላእክቱን ስላንተ ያዛቸዋል ከክፉ መንገድህ ይጠብቁ ዘንድ። እባብና ጊንጡን ትጫማለህ፣ ሾክና አሜከላውን ትረግጣለህ፣ አይወጋህም፣ አይነድፍህም፣ መልአኩ በፊትህ አለና። ዛሬም በፊታችን ይሆንልን። በዘመናችን ለመጣብን መቅሰፍት ሁሉ ተራዳይነት ያላቸው መላእክት ናቸው። ዛሬም ከአምላክ ከፈጣሪ በተሰጣቸው ስልጣን ከሚመጣብን ቁጣና መዓት ሁሉ እንዲከልሉን ቅዱስ ፈቃዳቸው ይሆንልን። አንሻገረውም ያለውን የእሳት ባህር እንዲያሻግሩን እንደ እስራኤል ቅዱስ ፈቃዳቸው ነው። ቅዱስ ሚካኤል ይሄን አድርጓል። አገራቸው እስኪገቡ ድረስ ተሰደው የነበሩ ታስረው የነበሩ 430 ዘመን በግብጽ የነበሩ እስራኤላውያን ከፊታቸው የሚመራቸው በእግዚአብሔር ኃይል ቅዱስ ሚካኤል ነበር። በረከቱ ቸርነቱ በሁላችንም ይደርብን። ስለዚህ ለመላእክት መስገድ ይገባል አይገባም ብሎ ክርክር ተገቢ አይደለም።
ቅዱስ ዮሐንስ የት ሆኖ ነው የተናገረው ብለናል? ሰማይ ላይ አብሮ ከነሱ ጎን ሆኖ ወደ ተቀማጩ ወደ ዙፋን ወዳለው ወደ ኢየሱስ ክርስቶስ ወደ በጉ ታርደሃል፣ ሙሽራ ነህ፣ ነግሰሃል እያሉ ከሚያመልኩት ከሚሰግዱለት ከ24ቱ ሊቃነ ካህናት ከ4ቱ እንስሳት ጋር መላእክትም በዙሪያ ሆነው አብሮ ይሰግድ ነበር። ለዚህ ነው ወደ መልአኩ ዞር ብሎ ለመስገድ ሲፈልግ ያን ትእዛዝ ሲያዘው ለኔ አትስገድ አንተና በዙሪያ ያሉት የኢየሱስ ምስክር ላላቸው አብሬ ባሪያ ነኝ፣ አሁን መስገድ የሚገባው ወደ ዙፋኑ ነው ብሎ ነው የገሰጸው። ካንዴም ሁለት ጊዜ አንዴ ነው እኮ ግሳጼ፣ የመላእክት ግሳጼ እኮ ነው፣ ከእግዚአብሔር የሚሰጣቸው ኃይል ነው። ታዲያ መልአኩን ንቆት ነው እንደገና የሰገደለት ቅዱስ ዮሐንስ? አንዴ ከነገረው አይበቃውም፣ ክብሩን ለመግለጽ የሄደበት ርቀት ነው ይሄው ቅዱስ ዮሐንስ። መልአኩ ደግሞ ካንተ ጋር አብሬ ባሪያ ነኝ ያለው አብሮ በሰማይ ተሰልፎ ስለነበረ ነው፣ ምድር ላይ ሆኖ አይደለም በመሰረቱም ስናየው። ስለዚህ አንዳንድ እንትን ከውስጧ እያወጣ ለመተቸት ባይኬድ መልካም ነገር ከመልካምነት አያጎልም። መላእክቱን ባከበርን ቁጥር ክብራችን ከፍ ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ነው ስለ መላእክቱ ልዩ ስፍራ አላት። አባቶቻችን ሊቃውንተ ቤተክርስቲያንም ቅዱሳን መላእክትን ያመሰግናሉ። ያ ማለት ግን ምስጋና ጌታ ያነሰበት ማለት አይደለም። የእሱ አምልኮ የአምልኮ ምስጋና ነው፣ እነሱ ደግሞ የመላእክትነት ምስጋና ነው። በረከታቸው ይደርብን። ይሳለነ ረዳኤ ይኩነነ ምን ማለት ይለምንልን ረዳትም ይሁነን። ፈጣሪ ነህ ያሰኘዋል ወይስ አምላክ ነህ ያሰኘዋል? ደግሞስ በአምላክነት አልተጠሩም እንዴ? ሐዋርያው ቅዱስ ጳውሎስስ በአዲስ ኪዳን ሐዋርያት ሥራ 27 ላይ በነፋስ በተገፋች ጊዜ መርከቧ የማመልከው የእግዚአብሔር መልአክ ስላለ መርከቡ እንጂ ሰው አይጎዳም ነው ያለች። ምን ማለት ነው? አምላክ ነህ ማለት ነው። ስለዚህ እግዚአብሔር ሙሴን ዘጸአት 4 ላይ እንደምናየው ለፈርዖን አምላክ አድርጌሃለሁ እኮ ነው ያለው። ነብይ ብቻ አይደለም ግን ሙሴ አምላክ ሆነ ማለት ነው። ቃላቶቹን እንደተጻፈው መጓዝ አለብን። ኃይል አላቸው፣ በረከታቸው ይደርብን። ከሚመጣብን ቁጣ መቅሰፍት ሁሉ እንዲሰውሩን ቅዱስ ፈቃዳቸው ይሁንልን። አቤቱ አምላክ ሆይ በአገራችን የመጣውን ክፉ ነገር ሁሉ አርቅልን። ቅዱሳን መላእክትን ወደኛ ስደድልን። አቤቱ አሁን አድን። ቸርነት፣ በጎነት፣ ረድኤት ሁሉ አይለየን።